ጤና ይስጥልን የተከበራችሁ የኢዴም ሚዲያ ተከታታዮች በሙሉ የዕለተ ማክሰኞ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። አዲሱ የወንጀል ስነ ስርዓትና የማስረጃ ህግ በነጋሪት ጋዜጣ ታትሞ እስኪወጣ ድረስ ረቂቁን መጠቀም ላይ ጥንቃቄ እንዲኖር የፍትህ ሚኒስቴር አሳሰበ። ወታደራዊ ካምፖችና በሀገር ውስጥ ተፈናቃይ ካምፖች በዛሬው ዕለት የሰባተኛው ጠቅላላ ሀገራዊ ምርጫ ድምጽ መስጠት ሂደት ይካሄዳል ተባለ። ኢራን የሆርሙዝ ወሽመጥን እንቅስቃሴ በመገደብ በአውሮፓ ህብረት ማዕቀብ ተጣለባት። የእስራኤሉ ጠቅላይ ሚኒስቴር በኢራን ላይ የሚፈጸመውን ጥቃት ለጊዜው ማቆማቸውን አስታወቁ። የመጨረሻው ግብ ሊሳካ ስለሆነ ሁሉም ወገኖች ከጥቃት እንዲቆጠቡ ፓኪስታን አሳሰበች። አዲስ አበባ የግመል ስጋ የሚያቀርቡ ሉካንዳ ቤቶች ቁጥር 15 ደርሷል መባሉ ተሰማ። ወደ ዝርዝር ዜናዎች የምንሄድ ይሆናል። አብራችሁን ቆዩ። አዲሱ የወንጀል ስነ ስርዓትና ማስረጃ ህግ በነጋሪት ጋዜጣ ታትሞ እስኪወጣ ድረስ ረቂቁን መጠቀም ላይ ጥንቃቄ እንዲኖር የፍትህ ሚኒስቴር አሳሰበ። የፍትህ ሚኒስቴር አዲሱ የወንጀል ስነ ስርዓትና የማስረጃ ህግ በነጋሪት ጋዜጣ ታትሞ በይፋ ስራ ላይ እስኪውል ድረስ በረቂቅ ደረጃ ላይ ያሉ ሰነዶችን ለተለያዩ ሙያዊ አገልግሎቶችና ስልጠናዎች ከመጠቀም እንዲቆጠቡ አሳሰበ። ሚኒስቴሩ ባወጣው መግለጫ እንዳስታወቀው የህዝብ ተወካዮች ምክር ቤት ላለፉት 64 ዓመታት ሲገለገልበት የነበረውን የወንጀል ስነ ስርዓት ህግ በመተካት አዲሱን የወንጀል ስነ ስርዓትና የማስረጃ ህግ አዋጅ ቁጥር 1410 እና 2018 መጋቢት 24 ቀን 2018 ዓመተ ምህረት ማጽደቁንም ያስታውሳል። በአሁኑ ወቅት ህጉን ሙሉ በሙሉ ወደ ተግባር ለማስገባት የሚያስችሉ የመጨረሻ የቃላት ማስተካከያና የህግ እርማት ስራዎች ኤዲቶሪያል ወርክ በህዝብ ተወካዮች ምክር ቤትና በፍትህ ሚኒስቴር አማካኝነት በከፍተኛ ጥንቃቄና ፍጥነት እየተከናወኑ ይገኛሉ ብለዋል። ይሄ የመጨረሻ የህግ እርማት ስራ ያልተጠናቀቀበት ሰነድ መጠቀም በአፈጻጸም ላይ የቃላትና የአንቀጾች አለመጣጣምን በመፍጠር በፍትህ ስርዓት ላይ መደናገር ሊፈጥር እንደሚችልም ሚኒስቴሩ አስጠንቅቀዋል። የህግ እርማቱ ስራውን አጠናቆ ህጉ በነጋሪት ጋዜጣ ታትሞ ለህዝብ ተደራሽ ሲሆን በሚኒስቴሩ ድረገጽና በማህበራዊ ሚዲያ አማራጮች ወዲያውኑ በይፋ እንደሚለቀቅም ገልጸዋል። እስከዚያውም ግን ሁሉም ባለድርሻ አካላትና የህግ ባለሙያዎች በትዕግስት እንዲጠባበቁና አስፈላጊውን ትብብር እንዲያደርጉ ሚኒስቴሩ ጥሪያቸውን አቅርበዋል። በወታደራዊ ካምፖችና በሀገር ውስጥ ተፈናቃይ ካምፖች በዛሬው ዕለት የሰባተኛው ጠቅላላ ሀገራዊ ምርጫ ድምጽ መስጠት ሂደት ይካሄዳል ተባለ። የኢትዮጵያ ብሔራዊ ምርጫ ቦርድ በሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች ልዩ ጣቢያዎችን በማቋቋም የካምፑ ነዋሪዎች በሰባተኛው ጠቅላላ ምርጫ ላይ እንዲሳተፉ በመራጭነት መመዝገቡን ያስታውሳል። ይህን ተከትሎ በካምፖቹ የተመዘገቡ ዜጎች ዛሬ ሰኔ 2 ቀን 2018 ዓመተ ምህረት ድምጽ እንደሚሰጡ አስታውቋል። በሌላ በኩል ሰኞ ግንቦት 4 ቀን 2018 ዓመተ ምህረት የድምጽ መስጠት ሂደት መካሄዱንም ይታወሳል ብለዋል። በአሁኑ ሰዓት ቦርዱ ከምርጫ ክልል ጽህፈት ቤት ወደ ቦርዱ ማዕከል በመምጣት ላይ ያሉ ውጤቶችን በማረጋገጥ የኦዲት ግኝት ያለባቸውን ውጤቶች የመመርመር፣ የተረጋገጡ ውጤቶችን ወደ መረጃ ቋት የማስገባት፣ በፖለቲካ ፓርቲዎችና በግል እጩዎች የቀረቡ አቤቱታዎችን በህግ ባለሙያ ጉባኤ አማካኝነት የማደራጀትና ምስክር የመስማት ስራ ላይ ያለ መሆኑንም ገልጸዋል። በቀጣይ በተጠቀሰው ሂደት ያለፉ ውጤቶችን ለቦርዱ ውሳኔ በማቅረብና በማጽደቅ በህጉ መሰረት ለህዝቡ ይፋ እንደሚደረግም አመላክተዋል። ኢራን የሆርሙዝ ወሽመጥን እንቅስቃሴን በመገደቧ በአውሮፓ ህብረት ማዕቀብ ተጣለባት። ኢራን በሆርሙዝ ወሽመጥ ባህር ላይ እንቅስቃሴን በመገደቧ የአውሮፓ ህብረት አባል ሀገራት ማዕቀብ እንደጣሉባት የህብረቱ የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ አስታወቁ። በኤክስ ገጻቸው መካከለኛው ምስራቅ በሰላም ንግግሮችና የተኩስ አቁሞች አጣብቂኝ ውስጥ ይገኛሉ ብለዋል። የቴህራን ድሮኖች በሆርሙዝ ወሽመጥ የባህር እንቅስቃሴን አደጋ ውስጥ መጣላቸውንም ቀጥለዋል ብለዋል። የኢራን ድርጊት ተቀባይነት እንደሌለው ሚኒስቴሮች በግልጽ ተናግረዋል ሲሉም አክለዋል። ለዚህም ምላሽ እንዲሆን የአውሮፓ ህብረት አባል አገራት በትላንትናው ዕለት በብራስላስ ባሳለፉት ውሳኔ መሰረት ኢራን ላይ ማዕቀብ መጣሉ
መቻሉን የህብረቱ የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ ተናግረዋል። የአውሮፓ ህብረት እንደ ሆርሙዝ ወሽመጥ ያሉ ቁልፍ የሆኑ ዓለም አቀፍ መተላለፊያ በተመለከተ ውሳኔ የሚያሳልፉበት የህግ ማዕቀፍ ሲተገበር የአሁኑ የመጀመሪያው መሆኑንም ኃላፊው አክለዋል። እስራኤልና ኢራን አሁኑኑ መታኮስ ማቆም እንዳለባቸው ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤልና ኢራን አሁኑኑ መታኮስ ማቆም አለባቸው አሉ። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባጋሩት ጽሑፍ አገሪቱ እርስ በራሳቸው መታኮስ እንዲያቆሙ ጠይቀዋልም ተብሏል። እስራኤል የአጸፋ ምላሽ ከመስጠቷ ቀደም ብሎ ለአሜሪካ መገናኛ ብዙሃን የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኢራን ላይ የአጸፋ ምላሽ እንዳይሰጡ አስጠንቅቀው ነበርም ተብሏል። እስራኤል በትናንትናው ዕለት በቤይሩት ላይ የፈጸመችውን ድብደባ ተከትሎ ኢራን ወደ ሰሜን እስራኤል ሚሳኤል አስወንጭፋለችም ተብሏል። ይህንን ተከትሎ እስራኤል በመካከለኛውና ምዕራብ ኢራን በሚገኙ ወታደራዊ ተቋማት ላይ ድብደባ መፈጸሟን አስታውቃለች። በቴህራን በርካታ ፍንዳታዎች መሰማታቸውን ከገለጹ በኋላ የኢራን አየር መከላከያ በቴህራን ላይ እየበረረ የነበረውን ድሮን መቶ መጣሉንም ገልጿል። የእስራኤል ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ለእስራኤል ጥቃት አሜሪካ ኃላፊነት ትወስዳለች ሲሉ መግለጫ በሰጡበት ወቅት ተናግረዋልም ተብሏል። ባጋይ በመግለጫቸው የእስራኤል አቋም ከአሜሪካ ባለስልጣናት ጋር እንደሚቃረም በመጥቀስም በድርድሩ ላይ ጥላውን ይጥላልም ብለዋል። ባጋይ በመግለጫቸው የእስራኤል አቋም ከአሜሪካ ባለስልጣናት ጋር እንደሚቃረም በመጥቀስ በድርድሩ ላይ ጥላውን ይጥላልም ብለዋል። የኢራን ጦር በእስራኤል ላይ የሚፈጽመውን ጥቃት እንደሚያቆምም አስታውቀዋል። የኢራን ከፍተኛ ወታደራዊ እዝ የሆነው ካህታም አሊ አኒባይ በእስራኤል ላይ የሚፈጸመውን ጥቃት እንደሚያቆሙም ይፋ አድርጓል። የኢራን ከፍተኛ ወታደራዊ እዝ የሆነው ካህታም አሊ አኒባይ በእስራኤል ላይ የሚፈጸመውን ጥቃት እንደሚያቆሙም ይፋ አድርጓል። እዙ ባወጣው መግለጫ የጦር ኃይሎቻችን የሚያካሂዱትን ዘመቻ ማቆሙን እናሳውቃለንም ብለዋል። ነገር ግን በደቡብ ሊባኖስ የሚፈጸመው ጥቃት የሚቀጥል ከሆነ ኢራን ከዚህ ቀደም ከነበረው በባሰ ሁኔታ ምላሽ ትሰጣለችም ሲሉ ነገር ግን በደቡብ ሊባኖስ የሚፈጸመው ጥቃት የሚቀጥል ከሆነ ኢራን ከዚህ ቀደም ከነበረው በባሰ ሁኔታ ምላሽ ትሰጣለች ሲልም አስጠንቅቋል። እስራኤል በደቡባዊ ቤይሩት ላይ ጥቃት ማድረሷን ተከትሎ ኢራን ያጸፋ ምላሽ መስጠት የጀመረችው እሁድ ዕለት ሲሆን የእስራኤል ጦርም በኢራን ላይ ጥቃት መፈጸሟን ገልጻለች። የቴህራን ከፍተኛ የፖለቲካና ወታደራዊ ባለስልጣናት ትናንት ምሽት በሰጡት ማስጠንቀቂያ ኢራን የተኩስ አቁሙን በመጣሷ ያጸፋ ምላሽ እንደሚሰጡም ዝተዋል ተባለ። በሊባኖስና በእስራኤል መካከል ተደርሶ የነበረውን የተኩስ አቁም ኢራን ከአሜሪካና እስራኤል ጋር የተደረሰው አጠቃላይ የተኩስ አቁም አካል አድርጋ ትወስደዋለችም ተብሏል። የእስራኤሉ ጠቅላይ ሚኒስቴር በኢራን ላይ የሚፈጸመውን ጥቃት ለጊዜ ማስቆማቸውን አስታወቁ። የእስራኤል ጠቅላይ ሚኒስቴር ቢንያሚን ኔታንያሁ በኢራን ላይ የሚካሄደውን ጥቃት ለአሁኑ መግታታቸውን ባደረጉት ንግግር አስታወቁ። በቴሌቪዥን በተላለፈው የጠቅላይ ሚኒስቴሩ ንግግር የእስራኤል ሰራዊት በወሰዳቸው እርምጃዎች ኢራንና ሂዝቦላ ከመቼውም ጊዜ በላይ መዳከማቸውን አመላክተዋል። ኢራን እሁድ ሌሊት በእስራኤል ላይ የፈጸመችውን የሚሳኤል ጥቃት ተከትሎ በአጸፋው የቴህራንን ወታደራዊ ኢላማዎች መምታቷንም ተዘግቧል። ይሄ የእስራኤል ጥቃት በአሜሪካው ፕሬዝዳንት ጠያቂነት እንደሚቆም ከተነገረ በኋላ ጠቅላይ ሚኒስቴሩ ባደረጉት ንግግር ላይ ጥቃታቸውን ለጊዜው እንዲቆም ማድረጋቸውን ነገር ግን ውጊያው ገና አለማብቃቱንም ገልጸዋል ተብሏል። ለኢራን ጥቃት ምላሽ በመሰጠቱ አሁን ተኩሱ ተገቷል ሲሉ ኔታንያሁ ተናግረዋል። ነገር ግን ኢራን በድጋሚ ስህተት በመፈጸም ጥቃት የምፈጽም ከሆነ በከፍተኛ ኃይል ምላሽ እንሰጣለን ሲሉ ያስጠነቀቁት ጠቅላይ ሚኒስቴሩ እስራኤል ራሷን ለመከላከል ሙሉ መብት ያላት ሲሆን ይህንንም አስፈላጊ ከሆነ ድረስ ሙሉ ለሙሉ እንጠቀምበታለን ብለዋል። ኔታንያሁ በተጨማሪም በኢራንና በእስራኤል መካከል የጥቃት መመላለስ መከሰቱን ተከትሎ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ውይይት ማድረጋቸውንም ተናግረዋል። መጨረሻው ግብ ሊሳካ ስለሆነ ሁሉም ወገኖች ከጥቃት እንዲቆጠቡ ፓኪስታን አሳሰበች። ኢራንና አሜሪካን የምታሸማግለው የፓኪስታን የውጭ ጉዳይ ሚኒስቴር ሻባይ ሻሪፍ ሰላም እንዲሰፍን ሁሉም ወገኖች ከጥቃት እንዲቆጠቡ አሳሰቡ። በተለይም የመጨረሻው ግብ ሊሳካ በመሆኑ ሁሉም ወገኖች ጥቃት ከማድረስ እንዲቆጠቡ በማህበራዊ ሚዲያ ገጻቸው ላይ ጠይቀዋል። የኢራን ከፍተኛ ወታደራዊ እዝ የሆነችው ሄታም አሊ አኒቢያ እስራኤል ላይ የሚፈጽመውን ጥቃት እንደሚያቆሙ ቢያስታው
ቢያሳውቁም በደቡብ ሊባኖስ የሚፈጸመውን ጥቃት የሚቀጥል ከሆነ ኢራን ከዚህ ቀደም ከነበረው በባሰ ሁኔታ ምላሽ ትሰጣለች ሲሉም አስጠንቅቀዋል። እስራኤል በኢራን ላይ እየፈጸመችው ያለውን ጥቃት በአሜሪካ ፕሬዝዳንት ዶናልድ ትራምፕ ጥያቄ መሰረት እንደምታቆም የእስራኤል ቴሌቪዥን ዘግቧል። የፓኪስታን የውጭ ጉዳይ ሚኒስቴር በኤክስ ገጻቸው ላይ እንደገለጹት በቅርቡ በመካከለኛው ምስራቅ የተባባሰው ጥቃት የደካማ ተኩስ አቁም ስምምነትን አደገኛነት ያሳያልም ብለዋል። ከወንድሞቻችንና ከአጋሮቻችን ጋር በቅንነትና በጥንቃቄ በመተባበር በዲፕሎማሲ ሰላም ለማምጣት እየሰራን ነው። በተለይም የመጨረሻው ግብ ሊሳካ በመሆኑ ሁሉም ወገኖች ተቆጥበው ለሰላም እድል እንዲሰጡ እናሳስባለን ሲሉም አክለዋል። ፓኪስታን ኢራንና አሜሪካን በማሸማገል ዋነኛዋ አገር መሆኗንም ተገልጿል። አዲስ አበባ የግመል ስጋ የሚያቀርቡ ሉካንዳ ቤቶች ቁጥር 15 ደርሷል መባሉ ተሰማ። በዋና ከተማዋ አዲስ አበባ የግመል ስጋ አቅራቦትና ፍላጎት በከፍተኛ ሁኔታ እያደገ መምጣቱን የአዲስ አበባ ቄራዎች ድርጅት አስታወቀ። እንደ ድርጅቱ ገለጻ በአሁኑ ወቅት በከተማዋ የግመል ስጋ ለተጠቃሚዎች የሚያቀርቡ ህጋዊ ሉካንዳ ቤቶች ቁጥር 15 ደርሷልም ተብሏል። የተቋሙ ዋና ስራ አስኪያጅ አቶ ሙሉነ ደሳለኝ እንደተናገሩት ይህ ቁጥር ሊጨምር የቻለው ከደንበኞች በሚቀርበው ፍላጎት መሰረት ነው። በተለይም በቦሌ ሚካኤል አካባቢ የግመል ስጋ የሚያቀርቡ ሉካንዳ ቤቶች በስፋት እንደሚገኙም ጠቁመዋል። በአማካኝ በቀን የ8 ግመሎች የእርድ አገልግሎት እየተሰጠ እንደሚገኝም አመላክተዋል። እየተጠናቀቀ ባለው የ2018 በጀት ዓመት ከ2200 በላይ የግመል እርድ የተከናወነ ሲሆን ይህም የታቀደውን 95 በመቶ አሳክቷልም ብለዋል። ይሄ ልዩ የግመል እርድ አገልግሎት የሚሰጠው በአቃቂ በሚገኘው የቄራ ድርጅት ቅርንጫፍ ብቻ መሆኑንም ተገልጿል። ድርጅቱ እርዱን የሚያከናውነው ደንበኞች እራሳቸው ግመሎቹን ወደ ተቋሙ ይዘው ሲመጡ የጤንነት ምርመራ አድርጎና አርዶ ስጋውን በማስረከብ እንደሆነ ዋና ስራ አስኪያጁ አብራርተዋል። ለዛሬ ለዕለተ ማክሰኞ ያዝንላችሁ የሀገር ውስጥና የውጭ ዜናዎች እነዚህን ይመስሉ ነበር። በሌሎች የሀገር ውስጥና የውጭ ዜናዎች ተመልሰን እስከምንገናኝ ሰናይ ቆይታ